ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብን አይውጥም። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ። ዘንዶን አይበላም። የለም ይሄ በታሪካቸው። ጅብን አይበላም። ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይጎርሳል። አሁን ህዝብ ይሄን ሲያይ ምን ይቀረኝ ይላል። በእኛም ዘመን ያለው ነገር ይሄ ነው ስታዩት። እውነት ለመናገር ሰው ይገደላል። ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል፣ እስኪያሳፍር ድረስ። በቃ ክርስቲያን መሆን መሞቻ ተብሎ እስኪቆጠር ድረስ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል። ካህናት ይታረዳሉ እንደምታዩት እንደዚሁ ዘመን። ያን ጊዜም ካህናት ታረዱ፣ ዛሬም ካህናት ይታረዳሉ። ቤተ መቅደሳቸው ይቃጠላል፣ ቤተ መቅደስ ይቃጠላል። ዛሬም እንደምትሰሙት ነው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። ሀገራቸው ይወድማል። ሀገርም አጡ፣ አባቶቻቸውንም አጡ። መጽሐፎቻቸውንም አጡ፣ ንዋያተ ቅድሳትንም አጡ፣ ልጆቻቸውንም ያጡ። ይሄ ነገርስ ምንም የማያደርገን ነገር አለ? እነሱ ሀገራቸውን አጥተዋል። ሰው ባለበት ሀገር እንደ ባለ ሀገር ካልኖረ ምን ይባላል? የግድ እኮ ወደ ሌላ ሀገር ተሰዶ መሄድ አይደለም። ሰው በሀገሩ ሲኖር ነው ሀገርን ሀገር የሚያሰኘው። በእውነት እግዚአብሔር በሚያውቀው የእግዚአብሔር ቤተሰቦች የሆነ ነገር ተቃጥሎ ካለፈ በኋላ አመዱ አጠገብ ቆሞ ስለ እሳቱ ታሪክ ማውራት እንዴት ቀላል ነው። በእሳቱ ታሪክ ውስጥ ማለፍ ግን አስቸጋሪ ነው። የአባቶቻችን ዘመን ስንተርክ ኖር፣ እኛው ውስጥ እሳቱ ሲነድ ግን ማለፍ እያቃተን ነው። ይሄ በእነሱ ዘመን የሆነው ነው። ሀገር ማሳጣት፣ አንድን ሰው ሀገር መንሳት። እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ። እግዚአብሔር ሰይጣን በምድር እንዲኖር ፈቅዶለታል። ከሰይጣን የበለጠ ክፉ የለም። የእግዚአብሔርን አምልኮ የሚገዳደር መቅደሱን ለማርከስ የሚሮጥ ሰዎችን ከሰማይ ጉዟቸው አሰነካክሎ የሚደፋ ክፉና አመፀኛ ወንበዴ የእግዚአብሔር ጠላት ነው። ዲያብሎስ በሚኖርበት ምድር እንዴት ሰው ይከለከላል? በጣም ነው የሚያሳዝነው። ታውቃላችሁ፣ ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብን አይውጥም። ዘንዶን አይበላም። የለም ይሄ በታሪካቸው። ጅብን አይበላም። ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይጎርሳል። በጣም የግፍ ዘመን ውስጥ ነው ያለነው። ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ ትክዳለች። ምድር የከዳለት ዋስ የላትም። ምድር ትፈርዳለች። ይገርማቸዋል።
መቼ እንደምትመልስ ነው የማይታወቀው። አገር አሳጣቸው እንዳልኳችሁ፣ መቅደስ አሳጣቸው። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። በቤተ መቅደስ ይሳለቅባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ፣ ይሳለቁበታል። ይህ ሁሉ ተደረገ። ይህች ዓለም ዛሬ ክርስቲያንን ትገለናለች፣ ታሰድደናለች፣ ትገፋናለች፣ መቅደሳችን ታቃጥላለች፣ ልጆቻችን በስርዓተ ትምህርት ታበላሻለች። እንደ ናቡከደነጾር የሀገር ፍቅር እንዳይኖራቸው፣ የቤተክርስቲያን ፍቅር እንዳይኖራቸው ሰውን የገደለው አውሬ ትውልድ የወለደብን የተበላሸ ስርዓተ ትምህርት ነው። ድሮ እኮ ግብረ ገብም ይባል ነበር። በሰላም ይኖራል። ምን አይነት ትምህርት ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም። እኔ አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ሰው ከዝንጀሮ መጣ የሚል ትምህርት ከመጣ ወዲህ ነው እንደ ዝንጀሮ መግደል፣ ሰው መግደል እየቀለለ የመጣው። ትምህርት ሰውን ይገላል፣ ትምህርት ሰውን ያድናል። እውነቴን ነው። ከዚያ በኋላስ አላገጡበት። በታቦቱ ላይ ማላገጥ አሁን ዛሬ ያላግጣል። ማንም ሰው እየተነሳ ታቦቱን ማርኮ ታቦቱን ወደ ባቢሎን ባይወስደውም የታቦቱን ንዋያተ ቅድሳት የመቅደሱን ንዋያተ ቅድሳት በሙሉ ወስዶ ቀለደበት። ዛሬ ክርስቲያን ገሎ ዛሬ የሐዲስ ኪዳን የመንፈስ ቅዱስ ታቦቶች ክርስቲያኖች ናቸው። ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። ያላግጣሉ። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይትረሃዋ ኆኃት ለም ፍጥረት የዘላለም ደጆች ይከፈቱ ማለት አይሆንም ያላችሁት መከራ በእናንተ ይመጣባችኋል። አይሆኑም ያላችሁት እረፍት ለእግዚአብሔር ሕዝብ ይሰጣል። ይሄን ነው ዳዊት የሚላቸው። የዘላለም ደጆች ማለት አልቋል ነው በአራቱም ማለት። አሁን እኛስ ቢሆን ምን ማየት እንችላለን? እንዳልኳችሁ ነው። ካህናቱን ማርደዋቸዋል። እኛም ቢሆን በዚህ ዘመን ያለነው ካህናት የሞቱት ሙተዋል፣ ያለውንም በቁማችን የሞትን ነን። በቤተ ክህነትም ተስፋ ከተቆረጠ፣ በቤተ መንግስቱም ተስፋ ከተቆረጠ፣ ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተ ክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ የሚያደርገውን የማያውቅ ከሆነ ምን ይደረጋል? በእግዚአብሔር ንዋያተ ቅድሳት ሲላገጥበት ይሄ ሁሉ እየተደረገ የነብልጣሶር ጆሮ አልተከፈተም ነበር፣ ደንድኖ ነበር።